እድለኞች ነን ነው የምንለው። በሌላ በኩል ደግሞ መከረኞች ነን እንላለን። ሁለት አማራጮች ነው ያለው። በሁለት መንገድ ነው የምንገለጸው። መከረኞች ነን ስንል ትላንት በስንፈታችን፣ ትላንት በመዘናጋታችን ሰርተው መከራ ውስጥ የከተቱን ጠላቶች አሉ። ስለዚህ ያን የትናንት ስንፈት ዕዳችንን እየከፈልን መከራ ላይ ነው ያለነው። በመከራ ዘመን እያለፍን ያለን ትውልዶች ስለሆነ ነው። እድለኞች ነን የምንለው ደግሞ ትላንት በመዘናጋታችን ወይም በሆደ ሰፊነት በምንለው በቻይነታችን ተንኮል ሲሰሩብን ሲሸርቡብን ዝም ብለን አልፈን የነቃን ራሳችንን እናደራጅተን ነገንም በይነን መነሳት የምንችልበት እድል እጃችን ላይ ያለን ስለሆነን ነው። የትናንት መከራ ዛሬ ላይ ያለንበትን ጣጣ አራግፈን ጥለን ነገን መበየን የምንችል እድለኞች ስለሆነን ነው። በዚህ ስርዓት ያልደረሰብን መከራ የለም። እኛ ዲሞክራሲ አጣን፣ የዲሞክራሲ ጥያቄ አንስተን አይደለም እየታገልን ያለን፣ የህልውና ጥያቄ ነው። በህይወት የመኖርና ያለመኖር ጥያቄ ነው እየታገልን ያለን። ስለዚህ በህይወት እንዲኖር ያልተፈቀደለት ህዝብ ምንድነው መሆን መቻል ያለበት? የህልውና ትግል የሚያደርግ ህዝብ በምን ሁኔታ ነው መዘጋጀት ማድረግ ያለበት? ምንን መቋቋም መቻል አለበት የሚለውን የረሳን የሚመስል ነገር አለ። እኛ የእናንተ ልጆች ለትግል ስንነሳ የህልውና አደጋ ገጥሞናል ብለን ስንነሳ እናንተን ለማዳን የተነሳ ነው። የገጠመን የህልውና አደጋ ስላለ እዚህ የህልውና አደጋ የአማራ ህዝብ መውጣት መቻል አለበት። የመጣውን መከራ በቅጡ አስረድቶ ቀጣይ ሊመጣ የሚችለውንም በደንብ ተወያይቶ ተግባብቶ ነገን መበየን የሚያስችል ሐሳብ አቀናጅተን በዛ ደረጃ ህዝባዊ ትግል ማድረግ መቻል አለብን ብለን የተነሳ ከተነሳም በኋላ እንደምታውቁት ስርዓቱን በ3 ቀን ውስጥ ብቻ ነው ያሸነፈው። ጎጃም ምድር በ3 ቀን እንቅስቃሴ ከዛ በፊት ይደረግ የነበረው በርካታ የሰላማዊ ትግል አማራጮች ነበሩ እንደምታውቁት። በርካታ ጊዜ ግን ተኮላሽቷል ትግላችሁ። እምቢ ብለን በተነሳም በ3 ቀን ውስጥ አሸንፈን አሁን እስካለንበት ጊዜ ድረስ ተቋም መስረታ ላይ ነው የቆየን። በተቋም መስረታው ውስጥ በተቋም ግንባታው ሂደታችን ውስጥ ያመጣነው ለውጥ አለ፣ የበደልነው በደል ያስከፋነው ነገር ያጎደልነው በርካታ ችግር አለ። እሱ ቅድም ጓዶቻችሁ ሲዘረዝሩት የነበር እናንተም ያላነሳችሁት የኛ ልጆች ናቸው የኛ ጉዶች ናቸው ሆዲ ፍጆ ብላችሁ የያዛችሁ በርካታ በደል እንዳለ እንረዳለን። ለዛም ይቅርታ ጠይቋል። ወደፊትም ይቅርታ እንጠይቃለን፣ እንክሳለን። እናንተም ተስፋ እንደማቆርጡብን እናምናለን። መረዳት መቻል ያለባችሁ ግን ተቋም ገንብተናል። ተቋማዊ ግንባታችን አድጎ ጊዜያዊ መንግስት እስከመመስረት ደርሰናል። ባለቤት አላችሁ ማለት ነው። መንግስት አላችሁ። ስለዚህ አስተዳደራዊ በደል ሲደርስባችሁ የወረዳ አስተዳደር አላችሁ፣ እስከ ቀበሌ ያለው መዋቅር አለ። በዛ ተጠይቃላችሁ። በየደረጃው እስካለው የጊዜያዊ መንግስት ትደርሳላችሁ። ችግራችሁ ይፈታል። ከዛ ጎን ለጎን አቤት የምትሉለት የምትደግፉት ትግል አላችሁ ማለት ነው። በዚህ መሃል የነበሩ ክፍተቶችን የኛ ችግሮች ናቸው ብላችሁ እንድትወስዷቸው እንፈልጋለን። ከዚህ ጎን ለጎን ከማህበረሰባችን በኩል ከህዝቡ በኩል ክፍተቶች አሉ ብዬ እኔ አምናለሁ። ምንድነው ክፍተቱ ያላችሁኝ? እንደው በርካታ ዓመት ቅድም ሲዘረዘር በነበረው መልኩ ሲሰራ ኖሮ ባጭር ጊዜ በርካታ ዓመት ሲገነባው የኖረን የጥላቻ ግንብ አፍርሰን በርካታ ዓመት በደል ሲፈጽምብን የነበርን ጠላት ወገብ ዛለው ሰብረን ካጋደምነው ከጣልን በኋላ ባጭር ጊዜ በ2-3 ዓመት ጊዜ ውስጥ የድሎት የዲሞክራሲ የማም ጥያቄ የሚመስል አይነት ነገር ውስጥ ገብተን ይሄ የመዘናጋት ተስፋ የመቆረጥ የመሰላቸት አይነት ውስጥ ገብቷል ህዝባችን ይያምናል። ያ በመሆኑ የምናቃቸው ልጆች ያሳደጋችኋቸው ልጆቻቸው ያሳደጋችኋቸው አብራችሁ የምትኖሯቸው ወንድሞቻችሁ አጎቶቻችሁ ባንዳ ሲሆኑ ዝም ብለን ባላየተተናል። የጠላት ተባባሪ ሆናል። ከነሱም አልፎ አንዳንዶቻችን እኛም የዛ ሰለባ የሆንበት አጋጣሚ አለ። ይህ ብቻ አልበቃ። ከዚህ አልፎ የኛን መዘናጋት አይቶ እንደውም ለምርጫ ወደ ሰላማዊ መንገድ አማራጭ በዚህ መንገድ እንሄድ ብላችሁ እድል እንድትሰጡት ሁሉ የመጣበት ሁኔታ አለ። ይህ ከየት መጥቶ ነው የሚለውን ማየት ያስፈልጋል፣ መምረር ያስፈልጋል። አሁን እንዲህ ስንቀመጥ ቀደም አርበኛ ሰለሞን ሲናገር እንደነበረው እሳት መሃል ሆነን ማንቀላፋት ምልክቶች እየታዩ ነበር። የተቀመጥንበት ቤት እሳት እየበላው እኮ ነው። እሳት እየበላው ከስርም ሌላ ጉድጓድ እየተቆፈረ እኛ ግን ምንም እንዳልተፈጠረ የሆንን ምን ሆነን ነው እንድታስቡት ነው እንድትመልሱልኝ አይደል? ምን ሆነን ነው? ምኑ ደልቶን ነው? ለስንት ዓመት ታግለን ምን ያህል ጥረን ለውጥ አልመጣ ብሎ ወይም ደግሞ እነንተና
ጫፍ ያደርሱናል ብለን ፍጹም ተስፋ የጣልንበት ምን ላይ ስለደረስን ነው የሚለውን ማየት መቻል አለባችሁ። ትግሉ ገና ነን እኮ ገና ጅምር። በዚህ ፍጥነት ግን ለውጦችን አምጥተናል። ያሳካችሁት ነገር አለ እናንተን ይዘን። ስለዚህ በደንብ መትጋት ያስፈልጋል ማለት ነው። ብንዘናጋ መልሰን እድል ብንሰጠው ትናንት ያደረሰብን በርካታ በደሎች አሉ። ከዛ የከፋ ከዛ የባሰ ብዙ በደል ሊያደርስብን እንደሚችል ማመን ያስፈልጋል። በደል እያደረሰብን እንድንኖር እንኳን እድል አይሰጠንም። በጅምላ ነው የሚጨርሰን። ባገኛችሁበት አጋጣሚ ጠላት በተንቀሳቀሰበት ፋኖ መጥቶት የሆነ አጋጣሚ ሲያገኝ 2-3 ንጹሃን ገድሎ ይሄዳል። 4-5 ገድሎ ይሄዳል። 10-15 ይገላል። በጅምላ ይጨፈጭፋል። ለምንድን ነው ያንን የሚሆነው? ፍጹም ስለሚጠላን እድሉ ቢያገኘው በዛ ደረጃ ነው የሚጠርገን፣ በዛ ደረጃ ነው የሚያጸዳችሁ። ስለዚህ መዘናጋት ፈጽሞ አያስፈልግም። የተሸነፈ ጠላት ነው ያለ፣ የተሸነፈ የሞተ ተገንዞ ያልተቀበረ ጠላት ነው ያለ። ይህ ጠላት ቅብር ነው የሚያስፈልገው፣ ስርዓተ ቅብሩን ማሳመር ነው የሚያስፈልገው። አማራ ደግሞ ስርዓተ ቅብር ይችላል። ያንን ነው ለዛ ነው መዘጋጀት መቻል ያለብን። እኛ እየተዘናጋን በሄድን ቁጥር ተመልሶ ባያንሰራራ እንኳን ለሌላ ጠላቶች እድል ነው የምንሰጠው። ቅድም ሲነሳ እንደነበረው በጀመርንበት አኳኋን እንጨርሰዋለን ብለን ባቀድነው ልክ ትግሉ እንዲያልቅ መደገፍ መቻል ነው ያለብን። መትጋት ነው መቻል ያለብን። መራብ አይደለም። ስንሞት የክብር ሞት እንሙት ነው እንጂ ሊገድለን እኮ በጅምላ ሊያጸዳ ነው። ማስራብማ እሱማ ለ30 ለ40 ዓመታት ምናምን ሲሰራበት የኖረ ነው። ከመጣ በ8 ዓመት ውስጥ ግን ጨርሶ የማጽዳት ስራ ነው እየሰራ ያለው። እየተዋጋ ነው ያለን ጠላተኛ የባዕዳንን ተልእኮ የያዘ ባንዳን ነው እየታገልን ያለን። ሀገር በቀል ባንዳ ስለሆነ ነው ሰዎቹ አስተሳሰቡን የተሸከሙት የኛ ወገን የምንላቸው ስለሆነ እንጂ ከትላንት በፊት አያት ቅድመ አያቶቻችን ሲታገሉት የነበረ የባዕዳንን ሐሳብ ይዞ የመጣ ባንዳ ነው እየታገልን ያለን። ያላሳጣን ነገር የለም። ይሄ ጠላት ያላሳጣን ነገር የለም። እምነታችንን በብዙ መልኩ አሳጥቶናል። ወጋችንን፣ ባህላችንን፣ ትውፊታችንን አሳጥቶናል። በየቀጠናው ጀግና የምንለው አሳጥቶናል። ጀግና አልነበረንም። ይወጣል፣ ይጠፋል፣ እናየዋለን፣ ይጠፋል። ታሪካችንን የታሪክ ፍልፈሎች ናቸው በኢትዮጵያ ውስጥ ለበርካታ ዓመታት ሲያስተናግዱት የኖሩትን የተዛባ ታሪክ ሲፈለፍሉ ኦሪጂናል ታሪካችንን ትክክለኛው ታሪካችንን ሲያጠፉ ሲበርዙ የኖሩ ጠላቶች ናቸው። ስለዚህ ለደቂቃ መዘናጋት አያስፈልገንም። በርትተን ትግሉን መደገፍ መቻል አለብን። ከትግሉ ግን መቆም መቻል አለብን። ልጆቻችሁ ሆነን ስናጠፋ ገስጹን፣ አታኩርፉ፣ አትሰላችሁ። አንድ ነገር ልንገራችሁ። ወጥመድ ታውቃላችሁ አይደል? አይጥን ወጥመድ ውስጥ ስናስገባት የምትፈልገውን ወጥመዱን ካጠመድን በኋላ ስጋ የምትፈልግ ከሆነ ስጋ፣ ሌላ የምትፈልገው ነገር እዚያ ላይ አድርገን ነው ወጥመድ የምናስገባት። በዛ ልክ ነው ብልጽግና እያደረገው ያለ። ምርጫን መሰረት በማድረግ ህብረተሰቡ ምን ይፈልጋል፣ በምን ልክ ወጥመድ እናስገባው ነው። ከዛ ውጭ ህብረተሰቡን ከኛ ጋር እንደቆመ ትግሉ የሱ እንደሆነ የአማራ ህዝብ እንዲሁም የኢትዮጵያ ህዝብ ይህን መንግስት አልፈልግም እንዳለው ይረዳል። ግን ምን ወጥመድ አበጀለት? ማህበራዊ አገልግሎት የሚሰጡ ነገሮች እሱ ቀጠና ውስጥ እንዲሰጡ የማድረግ ለምሳሌ ማዳበሪያ ለአርሶ አደራችን ትልቁ ነገር ምንድነው? ቀይ መስመሩ ምንድነው? ማዳበሪያ ነው አይደል? ማዳበሪያን እዚህ ውስጥ እሱ ዘንዳ መጥቶ እንዲሰጥና በዛ ልክ ወጥመድ ውስጥ ለማስገባት ስራዎችን እየሰራ ነው። ከዛ ውጭ አይጥ ወጥመድ ውስጥ እንዳትገባ እንዳትያዝ ከፈለገች ምን ማድረግ ነው? ያንን ስጋ መታው ነው አይደል? ቢተዋት ምን መሆን አትችልም፣ መግባት አትችልም። ግልጽ ነኝ። የዚች ወቅት ማዳበሪያ ላለማጣት ጠላት ወጥመድ ውስጥ ገብተን እድሜ ልካችንን ባርነት ውስጥ እንድኖር ፈቅደናል ማለት ነው። ተቋማችን የራሱን ስራ እየሰራ ነው። እናንተ ግን ጥንቃቄ ማድረግ መቻል አለባችሁ ማለት ነው። እምቢ ማለት መልመድ መቻል አለብን። እውነት ለመናገር ከሆነ ወደድንም ጠላንም ይሄንን ትግል ማሸነፍ ካልቻል ምን መሆን አንችልም። በባርነት ቀንበር ውስጥ ራሱ መኖር እንደማንችል ማወቅ መቻል አለባችሁ። ይሄንን ብያችሁ ምንድን ንግግር ብናበዛ በአህያ ስለማይጫን ወደ ጥያቄዎቻችሁ መልስ እሄዳለሁ ማለት ነው። ከተነሱ ጥያቄዎች መካከል በአንድ በሁለት በሶስት ጎራ ነው ልንከፍላቸው ይቻላል።
ከነዚህ መካከል የመጀመሪያው ፋኖ ራሱን መፈተሽ አለበት የሚል ነው። ፋኖ ራሱን ሲፈትሽ በተለያየ መንገድ ነው መፈተሽ አለበት። አንደኛው ህብረተሰብን ከማስተዳደር አኳያ ራሱን መፈተሽ መቻል አለበት። ሁለተኛ ራሱን ከማደራጀት አንጻር ራሱን መፈተሽ አለበት። ሶስተኛ መሪን ከመጠበቅ አንጻር ራሱን መፈተሽ እንዳለበት ተገንዝበናል ማለት ነው። እኔ ወደ እናንተ ላገለግል ስመጣ ድሮ ይሄን አድርገኝ ነበር እንዲህ አደርጋለሁ ይሄን ሆኜ ነበር የሚለውን ነገር ቀርፎ እረኛ ሆኖ ማገልገል መቻል እንዳለበት ተናንተ ምክር ሐሳብ ወስደናል። ወደፊት በዚህ ልክ እንዲሆን ስራዎችን እንሰራለን ማለት ነው። ሌላ መሪን ከመጠበቅ አንጻር ያስቀመጣችሁት ሐሳብ ምን ወስደው መሪ ከሌለ እረኛ ከሌለ መንጋው ይበተናል አይደል? ስለዚህ መሪዎችን የመጠበቅ ግዴታ አለብን። የመጣንበት መንገድ ነው። ትግሉን ስንጀምረው መሪም ስንመርጥ የሚዋጋ ነው የምንመርጠው እንጂ የሚመራ አልነበር። እገሌ ጀግና ነው ስናይፐር ሲተኩስ ቅንድብ ነው የሚመታ፣ እገሌ ሲዋጋ ፊት ገብቶ ነው የሚመታ፣ ስለዚህ እገሌ መሪ መሆን አለበት የሚል እየተከተል ስለነበር እሱ አግባብ ስላልሆነ ወደፊት ግን መሪዎች መጠበቅ እንዳለባቸው እኛም እንደ ድርጅት የገመገምነው ከእናንተም ምክረ ሐሳብ የወሰንነው ልትረዱ ይገባል ማለት ነው። የትግል የራሱ የሆነ ፌዝ አለ። ይህ ፌዝ ግን ወንጀለኞች የሚጠየቁበት፣ ሌቦች የሚታሰሩበት፣ ትክክለኞች ደግሞ የሚሾሙበት ፌዝ ስለሆነ አሁን እየሄድንበት ያለ መንገድ እሱ ስለሆነ ምክረ ሐሳባችን ወስደናል። ወደፊት የምንሄድበት ደግሞ በዛ ልክ መሆን አለበት ማለት ነው። ምርጫን በተመለከተ አንድ ነገር ልበላችሁ። እዚህ መካከል መቼም አስመራጭ ሆኖ ያልኖረ አይኖርም ብዬ አልገምትም። እውን እናንተ ለወያኔም ለብልጽግና ስታስመርጡ በትክክል ድምፁን እያሰጣችሁ ነበር ስላላችሁ ስለምታውቁት ገና መንገድ ላይ ይዛችሁ ወይ ንብን ምረጡ ወይ አምፖል የተዘቀዘቀ አምፖል ምረጡ እያላችሁ ስታስመርጡ አልነበራችሁ? ይህ ደም መፍሰስ የእናንተ እጅ እንደሆነ ማወቅ መቻል አለባችሁ። ሳይፈቅድ ፈቅዷል ብላችሁ ህብረተሰቡን እያስገባችሁ የብረት ቀንበር አሸክማችሁን የቆያችሁ እናንተ እንደሆናችሁ ማወቅ መቻል አለባችሁ ማለት ነው። አሁንም እንዲደረግ የተፈለገ ያ ማዳበሪያ ልታመጣ ሄደህ የምርጫ ቀን አይደለም የሚጠበቀው አይደል? ካርድ ይሰጣችኋል። ሄዳችሁ የምታውቁ ትኖራላችሁ። ካርድ ዞ ይመጣል የለም ሄድክ መርጣል ተብለህ ኮረጆ ውስጥ ገብቷል ማለት ነው። ይህ ደግሞ በህብረተሰባችን ደም እየቀለዳችሁ እንደሆነ ልትገነዘቡ ይገባል ማለት ነው። ስለዚህ ምርጫ በህጋዊነት የአማራ ህዝብ የኢትዮጵያ ህዝብ እንዲገለው ፈቅዶልኛል፣ ስለዚህ መርጦኛል ብሎ የድሮን መግዣ ብድር ከተለያዩ ሀገራት ደግሞ የድሮን ተተኳሽ ድሮን የተለያዩ መሳሪያዎችን ድጋፍ እንዲያገኝ ብድር ተበድሮ በእኛ ላይ የተኩስ ናዳ እንዲወርድብን ፈቃድ እየሰጠን እንደሆነ አውቀን ከዚህ ራሳችንን እንድንቆጥብ ራሳችሁን አዘጋጁ ማለት ነው። አሁን ስትወጡ ማዳበሪያውን ብቻ ነው አስባችሁ የምትሄዱ ብዬ ነው። የምሬን ነው። መንገድ ላይ ብታወሩ ስለ ማዳበሪያውና ቅድም ዋናውን ቁም ነገርም ጭምር እንዳትረሱ በማዳበሪያው ብዬ ነው። አሁን እዚህ እየተጻጻፍን ነበርና በዚያ ባይጧ ወጥመድ በኩል ነው የምንመልስላችሁ። ወጥመዱ ነው የምናከሽፈው። ስጋውን የምናገኝበት ወጥመድ እናከሽፋለን ማለት ነው። ወጥመድ ስጋውን አንተው የምናመጣበትን መንገድ ግን እናስተካክላለን። ከዚህ በፊት 2000 ምናምን ላይ እንዲህ ያሉ ችግሮች ገጥመውን ነበር አይደል? መጀመሪያ አካባቢ እኛ ራሳችን ፋኖች የለም በቃ ከመንግስት ጋር ሄዳችሁ አትነጋገሩም ብለን ገድበን አንዳንድ ቀበሌዎችን እና አንዳንድ አካባቢዎችን ጎድተን እናውቃለን። አንዳንድ አካባቢ ላይ አብቁታ እየተመለሰ አንዳንድ አካባቢ ሳይመለስ ምናምን እንደዚህ ሁሉ ነገሩ ወጥ ያልሆነ ነገር ስለነበረ ቅድም ወንድሜ እንዳቀረበው በተለይ ጎረቤታችን ላይ እንዲህ እየተሰራ አንድ በኩል ሁለት አይነት ህዝብ የለንም። አንድ አይነት ነው ያለ። ከተበደለ እኩል ይበደላል፣ ከተጠቀመ እኩል ይጠቀማል አይደል? እንደዛ ነው የሚሆነው። ስለዚህ በእኛ አሰራር ችግር ምክንያት ሁለት ህዝብ ልንፈጠር አንችልም። በሚገባ አንድ ኮምፖስት እናዘጋጃለን አብረን፣ ሁለት ግን ማዳበሪያውን ራሱ የምናመጣበት መንገድ እናስተካክላለን ማለት ነው። እንደዛ ነው የምናደርገው። ወደድንም ጠላንም እኮ እውነቱን ለመነጋገር መረጥ ነው ማልመረጥ ነው ብልጽግና እኮ በጉልበቱ መቀጠሉ አይቀርም አይደል? ካላሸነፉት ይሄን ማመን አለብን። የእኛን ድርሻ እንደ ህሊና እንወጣ። ግን አሁን እዚህ ምናምን ፓርቲዎች ምናምን አብረው ይወዳደራሉ አይታችሁ። አንዳንዶቹ አጃቢ ናቸው።
ከዋናው ብልጽግና ፓርቲ የተሻለ ለሱ ይከራከራሉ። አሁን ኢዜማን አይታችሁታል፣ ክርክር ላይ ምናምን ያስቃሉ። ስለዚህ አብዛኛው አጃቢ ሆኖ እየተከተለ ስለሆነ የፖለቲካ ፓርቲውም ዶክተር አብይም ራሱን ቁጭ ብሎ ያስመረጠ ሰው ነው በድፍረት። ስለዚህ ከዚህ ሰውዬ በምርጫ ስልጣን እንነጥቃለን ብለን አናስብ፣ ሀገር እንረከባለን። በዚህኛው ጉልበታችን ነው የምንቀጥለው። ሁለት ከዚህ ከወንጀለኛ ጋር በተያያዘ አሁን እሱ እኛን ነው እየከሰሰ ያለ ጊዜያዊ መንግስቱ ወታደራዊ መምሪያውን ማለት ነው። አዳዲስ ሰራዊቶች ለማሰልጠን አሁን ስልጠና ጀምረናል። ምዝገባዎች አሉ ምናምን። ልጆቻችሁን አስመዝግቡ፣ ይሰልጡን፣ ቢያንስ ራሳችሁን ያተርፋሉ። እናንተ ጭምር መሰልጠን አለባችሁ። ቀጣይ ጊዜያዊ መንግስቱ ምናልባት እነ ይፍረድ ከሚሰሩት ስራ በዚህ በጸጥታ መዋቅር ውስጥ አንዱ ስልጠና ሊሰጡ ይችላል፣ አርሶ አደሩ ማለት ነው። ሁሉም አርሶ አደር የአማራ አርሶ አደር መሰልጠን አለበት፣ መታጠቅ መደራጀት አለበት፣ ትጥቁን እንደገና መያዝ አለበት ብዬ ማስብ እንደ እስራኤላውያን መሆን አለበት። ሁሉ ከ18 ዓመት በኋላ ዩኒቨርሲቲ ከመግባታቸው በፊት ይሰለጠናሉ ሌላ ሀገር። እኛ ደግሞ ይህን ያህል ህዝብ ይዘን መሰልጠን አለብን፣ መብቃት አለብን። ወንጀለኛ ላይ አንዳንድ የነበሩን ክፍተቶች እናስተካከለን። ከዛ ውጪ ግን እዚህ ቀጠና ውስጥ እኮ ነው አይደል ይሄ ሰው የሚገድለው ቤት የሚያቃጥለው ወንጀለኛ ያዝነው እኮ ጎንጅ ቆለላ ነው አይደል? በሱ ምስጋና መስጠት አለባችሁ። ባለፉት 3 ዓመታት ውስጥ በጎ ያደረጋቸው ነገሮች ሊኖሩ ይችላሉ። አንዱ በስም ስለምጠራ አዜ ማለት ነው። አንዱ ይህን እኮ ያደረገው ያሁን የኮር መዋቅር ነው እና ክፍለ ጦር ነው አዲሱ። እንዲህ ያሉ ሰዎች እርምጃ ነው። በዛ መካከል ግን አዜን የሚመስሉ ሰዎች ለመፈጠር ደግሞ የሚሞክሩ ሰዎች አሉ። እያየናቸው ነው። አይ ከየትም አይመጡ። እኔ የምፈራው ከጠላት በበለጠ ፋኖን ነው የምፈራው። በነገራችን ላይ ወገን ላይ አሳዱ ነው የሚይዝ። ስለዚህ አንላቀቅ። ለጊዜ የምንታገሰው ቅድም በብዙ ምክንያት ነው። በቃ አርበኛ ዘመነ ካሴን ቅድም እንዳለው አሁን ልታስረው ነው አትችልም፣ አይቻልም፣ ይፈርሳል ትግሉ። ስለዚህ ለትግሉ ስንል ምንድነው ለምጣዱ ሲባል አይጥተለፍ እንደሚባል ትግሉ እንደ እንቁላል ነው የምንቆጥረው ማለት ነው፣ እንዳይፈርጥብን ማለት ነው። ስለዚህ ዋናውን ዓላማችን እንዳንረሳ በጥቃቅን ጉዳዮች ማዳበሪያውን ግን በተመለከተ እንወያይና የጋራ መምሪያ ይወርድና በቀበሌ አመራሮቻችሁ በኩል የቀበሌ አመራር አላችሁ አይደል? የልማት ቡድን አላችሁ አይደል? በሱ በኩል በእነ አለቃ በኩል ይወርዳል ማለት ነው።